በምን አይነት መልኩ ይቅርታ እንደምጠይቅሽ አላውቅም፣ ግን ከልቤ በጣም ይቅርታ። ከዛ ተመተቼ ቢያንስ እሺ አንተ አይደለም የሚያስመታኛ፣ ግን ቢያንስ ልታዝንልኝ እኮ ይገባል ሲሉ ገዳም ገብቼ ያው ጸበልም በዚህ አጋጣሚ ተጠምቄ ነው የወጣሁት እና እንግዲህ ያው ውድ ቤተሰቦቻችን ይኸውና እየመጣ ነው ማለት ነው። ያው ከርቀት ይታየኛል። ሁሉንም ነገር አስረድቼው ያው እናንተ የምትፈልጉትን ነገር እዚሁ ጋር ተስማምተን እንሄዳለን ማለት ነው። እንግዲህ ያው ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ ያው ዮና ያው ዮና ምን ሰላምታ አይቀርምም? ዮና አመጣጠ እኮ ልትገለኝ እኮ ነው የሚመስለው። እሺ እዩም እኔ ከኋላ የጻፍክልኝ ቴክስት ነው እንደዚህ እየሮጥኩ እንድመጣ ያደረገኝ። ሁሉንም ነገር ማወቅ ስለምንድን ነው? ስለዚህ ሴትዮ ታውቃለህ ማለት? የምን ሴትዮ? እና ታዲያ ምንድነው? ስለምንድን ነው የማውቀው? የምን ሴትዮ ነው? እሺ ቢያንስ ረጋ ብላ አናግረኝ። እንድነግርህና እንድንፈታው የምትፈልግ ከሆነ በቃ አልከኝ። ምን ማለት ነው? ትሄዳለህ ወይስ ልሂድ? ለምን እሄዳለሁ? ሁሉንም ነገር ንገረኝ እንጂ እያው እኔ እናንተ እኮ ደመኞች አይደል ወይ? አባት ገዳይ ወይ አባት እኮ የመጣሁበትን ምክንያት ቢያንስ አስጨርሰኛ እኮ ታዲያ እንዴ እኔ እኮ በቃ ኦሬዲ እኮ ለቤተሰቦቼ እኮ አሳውቂያለሁ። እሺ በቃ የነበርኩበትን ሁኔታ አሳውቂያለሁ። ሲጀመር ጠፍቼ ራሱ የጠፋል አልከኝማ። እያው እኑን እንደዛ አንቀሃት ደብድበሃት እንደታሰርክ እናውቃለን። የሷ መመታት ብቻ እሺ ተወሽ፣ አልመለስበትም። አንተን ስትመታኝ ኖርማል ነው። ምክንያቱም በእኔና እኔ እንደዛ ተሻሽጌ ኖርማል። እሺ አንተ እሱን ነገር ፈተኗል፣ እኔ አይደለሁም። እሺ ይቅርታ ዮና፣ ይሄን ነገር ፈተኗል። እኔ እንዳስመጣው ሰማኝ። እሺ አሁን ድጋሚ ልጨቃጨቅ አይደለም የመጣው እኮ ይሄን ሁሉ ነገር ፈተኗል። ኦሬዲ ዛሬ ያው የመጣሁት እንግዲህ በእኑ አሳሰራኛለች። ያው አሳሰራችሁኛል አውቃላችሁ ለታችሁ ምን ነገር ያለው እኮ የማትወጣበት ነገር ውስጥ አትግባብ ይላል። እሺ አሁን ቂም ልያያዝ ወይ በቃ እንትን ልል አይደል? አንደኛ ዮና ብዙ ማታውቃቸው ነገሮች ተፈጥሯል። የሆነ ኦልሞስት ወደ 3 ሳምንት ይሆነናል ከተገናኘ 3 ሳምንት 2 ሳምንት በላይ ይሁን በስንትም ይሁን በቃ እኔ አሁን እና ያው አንድ 5 ቀን ታሰሪያለሁ። ከዛ በኋላ ግን ያው ቤተሰቦቼንም ሌላ ሰውም ሳናገር ልክ እንዳልነበርኩ ነገሩ ማለት ማንም ህፃን ልጅ በቃ አይ እኔም አንተም አሁን ልክ አልነበርንም። አሁን እኔ እንደዚህ ስላልኩ የልብ ተሰምቶ እንድትወቅሰኝ ሳይሆን በሰዓቱ ተናድጄ ነበር። ስለምን አልወቅስም? እሺ እንደዛ ተመተቼ ቢያንስ እሺ አንተ አይደለም የሚያስመታኛ፣ ግን ቢያንስ ልታዝንልኝ እኮ ይገባል። እዚህ ጋር በልዞ እዚህ ጋር ደምቼ እጅ አብጧል። አየህ? እሺ እጅ አብጧል። አየህ? አይቻልም እኮ ቢያንስ እኔ በቃ ሊመጣልኝ የሚችለው ምንድነው ያንተ በር ጋር ሆነ እንጂ በር ስለ በቃ አይቻልም። ኦሬዲ የአንድ ቤት ልዩነት ነው። እሱ አይ ነው ግን ዮና እኔ ምን አለ መሰለህ አሁን አንተ ከአንድ ሰው ጋር ቂም ተያይዘህ የሆነ ሰው ዝቶብህ ወይ የሆነ ነገር አደርጋለሁ ብሎ አንተ የሆነ ነገር ብትሆን ልጠረጠር የምትችለው የተጣላኸውን ሰው ነው። ተረዳኛ እኮ ዝም ብለህ ለምን እኔን ትጠራጠረኛለህ? እኮ ማላም ከሆነ እኮ እሺ እኮ የዛኔ እንደዛ መስሎኝ በቃ እሺ ያለፈው ነገር አልፏል። አሁን እሱን እንድናወራበት አይደል? እሺ ለምንድን ነው የጠራኸኝ? እንደዚህ አንገብግበህ የጠራኸኝ ስለዚህ ጉዳይ መስሎኝ ነው። የምን ሴትዮ ነው? ኧረ ያለሁበትን ነገር አታውቅም ነው እንዴ? እኔ ከራሴ ችግር አሁን ገና ነው እኮ እየወጣ ያለሁት። ኦሬዲ ዮና አንዴ ስማኝ። እንግዲህ ያው እንደነገርኩ ቅድም ካሜራ አብርቼ ነው ሳወራ የነበረው በስልክ ማለት ነው። ምክንያቱም ከዛ በፊትም ብዙ ነገር ያው በትንሹም ቢሆን አስረድቻቸዋለሁ እና ታስሬ ከወጣሁ በኋላ እንደነገርኩ ያው ለምን ወደ ፈጣሪ አልቀርብም ብዬ ያው ብዙ ሰዎችን ሳናገር ልክ አይደለም ተናደሃል ምናምን እስቲ ከራስህ ጋር አውራ ሲሉ ገዳም ገብቼ ያው ጸበልም በዚህ አጋጣሚ ተጠምቄ ነው የወጣሁት እና ያው እንደዛ ካደረኩኝ አይቀር ለምን ይቅርታ አልጠይቅም ብዬ ዛሬ እንኳን ገባ ይቅርታ የምትል ከሆነ ያው ይቅርታ መጠየቅ ምን አዲስ ነገር አለ? እያው ይሄ እኮ ማሰብ የነበረብህ ገና ያን ይሁን ሰው ነግረው አንተ የምትመከር ሰው እኮ አይደለም። ትልቅ ልጅ ነው። እንዴት ነው ሰው መክረው የምትመለስ? ከተመለስክም እሰየው ፈጣሪ ይመስገን። እኔ እኮ ያልኩህ ሰው መክሮኝ ነው እኮ አይደለም። ግን በቃ ልክ አይደለም ማሉኝ ሄድኩኝ ገዳም ጸበል ተጠመቅኩኝ ምን አልኩኝ። እንግዲህ ያው በዚህ አጋጣሚ ሁሉ ቤተሰቦቼ እሱንም እንዳልኳችሁ እነሆንም ይቅርታ ልጠይቃችሁ ፈልጋለሁ እና በዚህ አጋጣሚ በጣም አስቀይሜ ራሷን ይቅርታ ማለት ካለብህ እሷን
በጣም እሺ ቢሆን ይቅርታ ብትጠይቅ ይሻላል። እሺ ይጠይቃል። እኔን ተው እኔ አሁን ይኸው ተለወጥ፣ ሌላም ሀሳብ አስብ። እኔ የማውቀው ነገር የለም። እኔ እናንተ የለው እኔ አላውቅም። እኔ እኮ ይሄ እኔ የማውቀው ዩአብ አይደለም። ይሄ እኔ የማውቀው ዩአብ ይሁንና እየነገርኩህ እኮ ቢያንስ ስንት የተጎዱትን ሰው የምትረዳ ልጅ ነህ። ዛሬ ላይ እንደዚህ የምትሆነው ዛሬ ላይ አውቃለሁ እኮ የሌለብኝ ማንነት እኮ ነው እያመጣሉት። ግን ቢያንስ አሁን ብያለሁ እኮ ቢያንስ ይሁንና አንጫጫውሽ ቢያንስ እሺ ዛሬ እንኳን እስቲ ሰላም ሆነን እናውራ። ቢያንስ እጄ እንደዛ አብጦ ኢቭን እነሱ ራሱ አላመኑኝ። እንደዛ ተጎድቼ ምናምን ሊያምኑኝ አልቻሉ። አሁን እሺ እንዴት መሰለህ የሆነ ኢነርጂ ሞቷል። ላይ ምን አለ መሰለህ እንዳልኩ ቆዩና አንተ እጄ እንደዛ አብጦ እዚህ ጋር እንዲህ በልዞ ምናምን እያየ እነሱ ራሱ ያን ነው በቃ ያልታመንኩት ግን ደግሞ ምን አለ መሰለህ እሺ የራሴ ጥፋት አሁን በቃ እንዳልኩ ጸበልም ገብቼ ነው የወጣሁት። እግዚአብሔር ይመስገን ተለውጫለሁ። አሁን ላይ ሌላ ሰው ሆኛለሁ። እውነት ከሆነ እና የሆነ ምን ልልህ ነው መሰለህ አንተንም ምኑንም ከልቤ ይቅርታ ልጠይቃችሁ እፈልጋለሁ። የሆነ ካስፈለገም እኑን የሆነ ሴሪሞኒ ነገር አዘጋጅተን አንተም ባለበት አስፈላጊ ከሆነ ምናምን እኔ እደውልላታለሁ መጣ የምር እኔ ምክንያቱም ለምን እንደሆነ ታውቃለህ? ዮና አይ አዎ ምን ልትረዳኝ እንዳልቻልክ ታውቃለህ? አንዴ እኔ ልንገርህ ያው አንተ ይሄ ማለት አለመለወጥን እያሳየኝ በቃ አዳምጠኝ። ምክንያቱም የምር ይሄ ልብ እንትን ብሎ የምርህን ከሆነ እሰየው እግዚአብሔር በቃ ሁሉም ነገር እንፈታዋለን። ሁሉንም ነገር ግን በቃ አለ አይደል እንደዚህ ገፍተህ መተህ እኔ ደግሞ ላንቋሽሽ ዞር በልልህ አልፈልግም። የይቅርታ ልብህን ማደንደን አልፈልግም። ለዛ ይቅርታ እኔ መጀመሪያ እኑን ይቅርታ ጠይቃለሁ። እሺ ይጠይቃል። አይ አንተ ይቅርታ ተቀብለኸኛል ወይ? ለኔ ችግር የለውም። ዮና አይ አሁን ምን ልልህ ነበር መሰለህ ብዙ ነገር ሳንጣላ በፊት ልክ ምን ልልህ ነበር ሳንጣላ በፊት ብዙ ነገር አሳልፈን ማለት የሆነ ለሞት እስከሚያደርሱ ነገር ራሱ እኮ አይ ለኔ ነው እኮ እየተናገርኩኝ ያለው ከአንተ ጋር ብዙ ነገር ላየ ሰው ነው እየነገርኩ ያለው እና ይሄ ነገር ለኔ አዲስ አይደለም። ይያው እኔም እያልኩ ያለሁት እኮ ቢያንስ ነገሩን ማን እያወከኝ ቢያንስ እሺ የምር ከሆነ እኔ እኮ እየነገርኩኝ የምር የማይሆንበት ምክንያት አለ የለም አውቃለሁ። ግን አሁን ይያው የምር ተጸጽተህ ከሆነ በቃ እኔ ነግሬሃለሁ። እኔ ችግር የለብኝም። ወንድሜ ነው ጓደኛዬ ነው። እኑን አሁን እንደውልላትና እኑ ትምጣ። እሺ አንተ ተቀበለኛል። እኔ ነገርኩህ እኮ እኔ ምንም እኔ ቂም አልይዝብህም። ገብቶሃል? ያው ቂም አልይዝብህም። እኔ ለእኑ ቂም ማይዘህ ልታስገደለኝ ነበር። የምሬ ነው። ያው ይሄ በዚህ ነገር እንድትወቅሰኝ አልፈልግም። እኔ ምንም አይ በቃ እንዳልኩ በሰዓቱ የመጣልኝ ነገር ስለነበር እንደ በፊት እኮ ልቤ ተመልሶ ምናምን ትላለህ ትችላለህ። ግን ይቅርታ ይሄ ሁሉ ነገር እንደዛ ከሆነ እኮ ሙሉ ለሙሉ አልተቀበልከኝም ማለት ነው። ያው ባንዴ ያን ሁሉ ነገር ልረሳልህ አልችልም። ግን የሆነ ከተጣላን ይልቅ ያሳለፍነው ነገር ይበልጣል። ይሆና እኔም ለዛ ነው የተቀበልኩ እንጂ ባዳ ቢሆን እስከ መገዳደል የሚያስደርስ ነገር ነው ያደረገው። እኔ ምንም አልፈልግም። አሁን ሰማኸኛል? እሺ አሁን ከልብ ይቅርታ አታደርግልኝም ነው ወይስ? እሺ አደረኩልህ፣ አድርጌልሃለሁ። እሺ እንደዚህ ሆነ ነው ይቅርታ ከአንዳንድ እኔ ስለፈለኩ እኮ አይደለም። ውስጤ ካልፈቀደ ምን የኔ መፈለግ ይቅርታ አይፈቅድም ነው አልፈቀደም። ከአንዳንድ ይቅርታ እንዴት ነው የምታስበው? ያሳለፍነውን ነገር ትረሳለህ? ይሆና አልረሳውም። እኔ እናንተ ጫካ አብሮ እስከ መግባት ሊሆን ይችላል የሆነ ሰው ተማረው ልትገባት ትችላለህ። አብረን እኮ ብዙ እኔን እኮ አሁን ነው ካሜራ ላይ ያወቁኛ። ከካሜራ በፊት እኮ ብዙ ነገር አሳልፈን ነገር ያለው እሱ ነገር ደግሞ ይሰብርሃል። ሌላ የሩቅ ሰው ቢሆን እኮ ችግር የለም። ግን እሱን ነገር አሳልፈ ዛሬ ላይ እንደዚህ መከዳቱ ይሰብርሃል። ለዛ ደግሞ ትንሽ ጊዜ ይፈልጋል። ባንዴ እንደዚህ አይባልም። በቃ ዋናው ነገር መፍታታችን ነው። ችግራችንን ይፈተናል ያለውን ነገር ማለት ነው። አስፈላጊ ከሆነ እኑንም አግኝታት ማውራት ይችላል። ደውላት። እንግዲህ ያው ውድ ቤተሰቦቻችን ለእኑም ደውለንላት እየመጣች ነው ማለት ነው። እኑ እስቲ መታ ደግሞ ስሜታዊ ሆና ልትናገር ትችላለች። ተረዳት። ምክንያቱም ካሳለፍነው ነገር አጥፍቻለሁ ይሁንና ግን ያው እሺ የምሬ ነው። አይ በሲሪየስ እንድትወስድ ነው። ሰላም
ሰላም ብለሽ ምንድነው? ከሱ ጋር አንተ ልትለኝ ጠራኝ አይደለም? ሰላም በይ። ለምን እላለሁ? ሻያ አታስጨንቃት፣ ተዋት። ለምን ታስጨንቃለህ? እና ስንት ነገር አውርተን ደግሞ እንዴት መጣህ? እንዳትወርቂሽ ወደዚህ ጠጋ። እንዴት መጣህ አንተ? አስበህልኝ ነው? እሺ ስሚ፣ ተረጋጋ። እንዴት መጣህ? እንዴት ተገናኛችሁ? ብዙ ነገር ተፈጥሯል። እኔም ደውሎልኝ ላገኝ ምናምን ሲለኝ በቃ እስቲ ላግኘው ብዬ ነው የመጣሁት እንጂ እንዳልሽ ምናምን እኔ የማላውቀው ነገር አለ? ምንም የለም። እና ታዲያ ለምን ከሱ ጋር የተገናኘው? አምሮብሻል። ቁም ነገር እናወራ። እሺ ሁሉንም ነገር እሱ የሚነግርሽ ነገር አለ። ያው እውነቱን ከሆነ ሳይሆን እውነቱን ከሆነ እንደ አዲስ ከእንደገና ያኔ ስንት ነገር ይቅርታ ልታደርግለት ምን ልትለው እያልክ አምነው ነው? አሁን እንደዚህ አይነት ነገር እሺ ቢያንስ ረጋ ብለን ነው የሆነ አይ ገርሞኛል። እንዴት ብዙ ያው ለዮናም በተወሰነ መልኩ ያለንበትም ሁኔታ አለ። እሱ ነገር አለ። የአክስትሽ የሴትዮዋ ነገር አለ። እሱ የራሳችን ጉዳይ ነው። በነገራችን ላይ ዮና ሴትዮዋ የምትለኝ ነገር አልነገርክኝም። እነግርሃለሁ። ያው ይሄንን ጉዳይ እንፍታውና እነግርሃለሁ። ይቅርታ ጠይቃትና እነግርሃለሁ። ያው አሁን የሆነ ችግር ምናምን እያለ ነው እያወራለሁ፣ ግን አልነገርኩህም። አዎ እነግርሃለሁ፣ ግን መጀመሪያ ኦሬዲ ልቧ ንጹህ ነው ታውቃለህ። ግን ይቅርታ ትበል ንገራት። እኔ አልፈልግም ሲጀመር ምን አለ መሰለሽ አንቺ ያው ካሳሰርሽኝ በኋላ በዋስ ወጥቼ ነበር። ካሳሰርሽኝ በኋላ ጥፋት ይስዋለ እንትና ማለት እሺ፣ በጥፋቴ ካሳሰርሽኝ በኋላ ብዙ ያው ታሰሪ ወጥቼ ለዮና የነገርኩትን አሁን ቃል በቃል ነው ላንቺ የምነግረው እና በቃ የቅርብ ሰዎችንም ቤተሰቦችንም ሳናገር በሰዓቱ ልክ አልነበርክም እኔ ዮናንም ማስደብረሃቸዋል ምናምን ሲሉኝ፣ እሺ እንደዛ ከሆነ በቃ ከራሴ ጋር ለምን አላወራም ብዬ ያው ጸበልም ጀምሬ ቤተክርስቲያን ገብቼ ነበር። ያው ዩቲዩብ ላይ አንድ 15 ቀን ወይ 14 ቀን ብቻ እንደዛ ነገር ጠፍቻለሁ እና የሆነ እኛ የምናውቀው ያው ይያብ እንደነገርኩ እሺ ቢያንስ ኬዝ እንደታሰርከ ነው። አዎ ታሰሪያለሁ። ተቀጥቻለሁ። ተሳሰረ ነው እዚህ ሲመጣ ራሱ ገርሞኛል። ከሱ ጋር ሆነ ዮናንም ባይዞይ ዛሬ ነው ደውዬ ጠሩት እና ከራሴ ጋር ያው ሳወራ ነበረ። ጥፋተኛ እንደነበርኩ ተሰምቶኛል። ማለት በሰዓቱ አግሬሲቭ ሆኜ የሆነ ነገሮችን አድርጌ አስቤ ምናምን በቃ አስደብሬያቸዋለሁ። እኑንም በጣም ይቅርታ ማለት ማይገቡ ቃላቶችን ተናግሬሻለሁ። እዚህ ጋር ካሜራ አብርቼ ነው ያው ይቅርታ እየጠየቅኳቸው ያሉት እና ውድ ቤተሰቦቻችን ለዛ ነው ያው ማለት በእኔና ባንተ ያምራል ጥልም ደስታም፣ ግን እንድትከፋ አልፈልግም። አንድ በሌላ አትሰደው፣ አንድ ፍቅረኛዬ ስለሆነች፣ ሁለት ደግሞ ሴትም ስለሆነች ማስከፋት እኮ የሆነ እንድትከፋና እንድትቀየምህም የሆነ ሰው እንዲያስቀይማትም ስለማልፈልግ በቃ እሷ ደስ እንዲላት ከልቧ በቃ አንተንም ይቅርታ እንድትል ነው የጠራሁት። ተረዳኸኝ? ያው እና እንዳልኩሽ ከራሴ ጋር አውርቼ ጥፋተኛ ነኝ እና በምን አይነት መልኩ ይቅርታ እንደምጠይቅሽ አላውቅም፣ ግን ከልቤ በጣም ይቅርታ በቃ ላስከፋዎች ነገር ሁሉ ከልቤ በጣም ይቅርታ ጠይቅሻለሁ። ችግር የለም ይቅርታ የሆነ ከልብ ከሆነ እኔ ያው ከልቤ ነው፣ ችግር የለውም። ግን እኔ እግዚአብሔርን ከልቤ ነው ማለት ያው ዮናም እንደዚህ እያመነታ ነበረ። ኦሬዲ ያው ካሜራማ ጥፍተና አውርተናል አንቺ እስክትመጪ ድረስም፣ ግን በቃ ቢያንስ ያሳለፍነውን ነገር ታውቃላችሁ። ኦሬዲ ካሜራ አሁን አብርቼ እንትን ያልኩት ኦዲየንሱም እንዲያቀልኝ ነው ማለት እናንተ የሚጠላችሁኝን ያህል እነሱም ጠልቶኛል። ኢንቦክስ እዩአብ ልክ አይደለም ያደረከው፣ ኮሜንት ላይ ልክ አይደለም ያደረከው፣ ያው ስጠፋም ደግሞ ለምን ጠፋክ ያላችሁኝ አላችሁ እና እስቲ አሁን ተቀይሬያለሁ እንደ በፊቱ እንሆናለን ብዬ ተስፋ አደርጋለሁ ሳይሆን እንሆናለን። በቃ የሰው ልጅ ነኝ። እውነትህን ከሆነ ተሳስቻለሁ። እኔም የምለው እሱን ነው። እውነትህን ከሆነ ከልብ ከሆነ ይቅርታ ልብ ነው ያለ። በቃ ያው ብለህ መተህ ደግሞ አንገፋህም። አጥፍቻለሁ። በጣም ይቅርታ። የሆነ ሁለታችሁንም ለመለያየት ምናምን ሳይሆን በቃ በሰዓቱ ስሜታዊ ነበረ ከምታስቡት በላይ
እና እኔ እንጃ ምን እንደምላችሁ አላውቅም። እኔ ነገርኩ እንደውም አስቤ የከልብ ነበረው ከሆነ ችግር የለውም የሆነ ፕሮግራም አዘጋጅቼ ምናምን ነው፣ ግን በቃ እስከዛ አያስፈልግም። ለምን እቆያለሁ ብዬ አላስቻለኝም። ማለት አያስፈልግም። ያው የነበረ ነገር በጣም ናፍቆኛል። የሆነ ታውቃለህ ከአንተ ጋር የነበረኝ ነገር በቀን 5-6 ነበረ ምናምን ይሄን 15-20 ቀን ደግሞ በቃ ቼክም አልተደራረግንም። ያው አሁን እዚህ ላይ መወቀስ ካለበት አንድ አካል አይወቀስም፣ አንተ ብቻ አይደለም። አይ የራሳችሁ ጥፋተኛ እንድታደርጉት ሳይሆን በቃ ልወቀስ ችግር የለም። ኦሬዲ አንዴ አጥፍቻለሁ፣ ይቅርታ እስከጠየቅኩ ድረስ ደግሞ ከልቤ ነው። ለሶስተኛ ጊዜ ችግር የለም። ይቅርታ በጣም የምርነትን ከሆነ ችግር የለም። አሁን እኔ ያው ቅድምም ተጠራጥሬ እንደዛ ደነፋብኝ። አንቺ መጀመሪያ አንቺ ይቅርታ እያለሽ ነው። እኔ ይቅርታ አድርጌለታለሁ፣ ግን የሆነ ባንዴ ሁሉንም ነገር እንትን ልለው አልችልም። ምክንያቱም ቢያንስ ካሳለፍነው ነገር እሺ ጊዜ ወስድባችኋል። እሺ አውቃለሁ፣ ችግር የለም። ያደረከው ነገር ነው። ያው እሺ እረዳችኋለሁ፣ ችግር የለም። ያው እንደነገርኩ ቅድምም እንደዛ እንትን ስል የነበረው ከሴትዮዋ ጋር ተመሳጥራችሁ ነው እንዴ ምን ያልኩ ላታቅ ትችላለህ። እኔ አሁን ይቅርታ በጣም ግን ካለንበት ነባራዊ ሁኔታ አንፃር ማንንም ማመን እየከበደኝ ስለሆነ ልታቅም ትችላለህ። እኔ ጀጅ እያደረኩ እኮ አይደለም እንዲህ ወይ እንትን እያልኩ አይደል እየፈረድኩ ነው አይደል። እሺ ግን እንድታውቅልኝ የምፈልገው ነገር ቢኖር ማለት ነው አንድ ህይወታችን ላይ አሁን በዚች አንድ ሳምንት ውስጥ የተፈጠረና መፍታት የከበደኝ ነገር አለ። እሱ ላይ ደግሞ እየሰራሁበት ነው። እሱን ደግሞ ከዚህ በፊት እወቅ አትወቅ ያው እንዲህ የሆነ በቃ በማውን ነገር አልገባኝም። የሆነ እኮ እየነገርኩ ነው። ያንገራገርክ ምን ሆነ? ልንገር እርግጠኛ ስላልሆንኩ ነው ማለት ምክንያቱም የምታውቀው ነው ምን ይሰራል ብዬ አላቅም ስላልክ ነው እየነገርኩ ያለሁት። እና እንግዲህ ይሄን ሰሞን ከእኑ ጋር ልንገር ከእኑ ቤተሰቦች ጋር ለመተዋወቅ ምናምን ቀጠሮ ይዘን ነበር። እንደ ድንገት ከአክስትየው ጋር ተዋወቅኩ። አክስት ነኝ ባያ አክስትየው ማለት የእኑ አክስት አለች። አክስት ነኝ ባያ ደግሞ ያው እኑ አክስቴ ብላ እኑን የሆነ አክስቴ ብለሽ ጥሪ የእናቷ ጓደኛ ናት። የእኑ እናት ጓደኛ ናት። ሪል አክስቷ ሳትሆን ሌላ ሰው ማለት ሌላ ሰው ናት። ግን እንደ አክስት ጓደኛዋ ስለሆነች የእናቷ እናት አልተቀበለችም ነው። የእሷ መቀበል አለመቀበል አይደለም እሱ ሳይሆን ዋናው ቁም ነገሩ ሴትየዋ ወይ ደግሞ ከካሜራ ጀርባ ማውራት እንችላለን።